ሁላችንም ለሰላሙ አበርክቶ ማድረግ አለብን። ግን ምን ያህል ነው አስተዋጽኦአችን? ምን ያህል ነው ድርሻችን? ለምሳሌ ኤሊቱ ወይም ፖለቲከኛው ምናምን ብንል ማን ነው ለፖለቲከኛውና ለኤሊቱ ብቻ ሀገር የሰጠው? በእያንዳንዱ ዜጋ ቤት የፌዴራል ፖሊስ ቢቆም መከላከያ ቢቆም መፍትሄ አይመጣም። ዜጋው ግን እኔ የሰላም ምንጭ እኔ ነኝ ማለት አለበት። የሰላም ምንጭ እኔ ነኝ ካላለ የተናጠል ኃላፊነትና የጋራ ኃላፊነት ካልወሰደ በስተቀር መንግስት ብቻውን በርድ የሚሸከም ሰላም ሊረጋገጥ አይችልም። ፖለቲካ ፓርቲዎችም የሀገር ጉዳይ ላይ ሼር የሚያደርጉት ነገር አለ እኮ። አንድ ሀገር ናታ ያለችን አንድ ህዝብ ነው ያለው። ግባችን ደግሞ አንድ እኮ ነው። የኢትዮጵያ ልማትና እድገት ነው። መንገዳችን ነው የተለያየ። ተቋማትን ስንመሰርት ሩቅ አስበን መሆን አለበት። ምክንያቱም እዚህ የሰላም ችግር ውስጥ የገባ ነው ቀስ ተብሎ ሩቅ ታስቦ የዛሬ 50 ዓመት ኢትዮጵያ ምን ትምሰል ተብሎ በሳይንሳዊ መንገድ ነው። ሁላችንም ኢትዮጵያውያን ግን የሰላም ጉዳይ በሚሆንበት ጊዜ ቅድመ ሁኔታ አይኖረን። ሰላም በለት የተያዘ ምግብ መጉረስ አይቻልም። ሳይለበት መተንፈስ አይቻልም። ሰላምና አስተንፋስ እኩል ነው የሚተያዩት። ከሰላም ሚኒስትር ጋር ተያይዞ በማህበረሰቡ ዘንድ የተለያዩ አይነት አስተሳሰቦች እንዳሉ እንሰማለን። ምናልባት ሰላም በሌለበት ቦታ ላይ ሄዶ እስከ ወታደራዊ ትእዛዝ ማዘዝ የሚችል አቅም ያለው የሚመስላቸው ህብረተሰብ ክፍሎችም ስላጋጠሙኝ ነውና እስቲ ክሊር እናድርገው። የሰላም ሚኒስትር ስራ ማንዴቱ ምንድነው የምትለው? አጠር አድርገን መግለጻት። የሰላም ሚኒስትር ዋና ማንዴቱ ያው እንደተባለው ፊት የነበረው አደረጃጀት አሁን ይለያያል። መንግስት ከዚህ ተነስቶ ምን ያርጋ የሚለውን በጋራ እናየዋለን። አሁን ባለው ሁኔታ ግን በአጠቃላይ የሰላም ሚኒስትር ዋና ተልኮ አስተሳሰብ ላይ በመቅረጽ ማህበረሰቡን የሰላም ግንዛቤ ከሚመለከተው ባሻገር ሆኖ ለውጥ እንዲመጣ መስራት ነው። ወጣቶችን ማሰማራት ነው። ከሃይማኖት አባቶች ጋር በጋራ ሆኖ መጠነ ሰፊ ስራዎች አሁን በሚዲያ እንደምታዩት በብዛት ኮንፈረንስ ይካሄዳል። የዚህ ዋና ዓላማ ምንድን ነው? ነገም ዛሬም በጣም የምናተርፍበት ማህበረሰቡ ለውጥ ካመጣ ብቻ ነው። ሰላም ላይ ለውጥ ካመጣ አሳሱ ተሻለ ከሆነ በሁሉም ስራዎች ላይ ለውጥ ማምጣት ይቻላል ማለት ነው። አሁን የገጠመን ፈተና እኛም ሁሉ ጊዜ ሰንገመንገን እንደምናየው ሰላም በሌለበት የሰላም ሚኒስትር አለ የሚል እንሰማለን። ይሄ በማህበረሰቡ ቢነሳ አይገርምም። ይሄ ብዙ አካላት ያነሱታል። ምንድነው የሰላም ሚኒስትር የተቋቋመ ሪላቲቭሊ አጭር ጊዜ ቆይታ ነው ያለው። አጭር ጊዜ ቆይታ ያናለው ተልእኮውን በደም የመገንዘብ እና በማርሳበር ጦስ ከሚንገባ ድረስ ብዙ ትግል ይጠይቃል የሚል ሀሳብ አለኝ። እሱ ብቻ አይደለም። ለምሳሌ የፌዴራል ፖሊስ የተቋቋመ በንጉሱ ዘመን መንግስት ነው። ግን በኢትዮጵያ ውስጥ መቼም ታይቶ ማይታወቁ ወንጀሎች እየተፈጸሙ ነው። ግን ፖሊስ ይጥፋ ይል ማህበረሰቡ ለምዶታል። እንትኑ የፖሊስ ሚና ግራጁዋሊ ባዳበረው ባለው እያካበተው መጥቷል እንጂ ወንጀል በኔም በድሜ በጣም ላይናችን ለአምሮ እንግዳ ወንጀሎች እየተፈጸሙ ነው። ግን ፖሊስ ይጥፋ ይል ማህበረሰቡ ጥቅሙን ይረዳል። ግብርና አለ። ግብርና በጣም ለበርካታ ዓመታት ነው። ምናልባትም በአጼ ምኒልክ ዘመነ መንግስት አንዱ መስሪያ ቤት ነው። ድህነት አለ። ብዙ ሀብት እያለ ድሃ ነው ኢትዮጵያ። ይሄ ድህነት ግራጁዋሊ እየቀነሰ ሊሄድ ይችላል። ግን ድህነትም ቢኖር እንኳ የተፈጥሮ ቢኖር እንኳ ግብርና ሚኒስትር ይጥፋ ይል ማህበረሰቡ ግራጁዋሊ ያዳበሩ ነገር አለ ማለት ነው። ብዙ ነገሮችን ስንወስድ አንደኛ የሰላም ሚኒስትር በተልእኮ ጋር ተነስቶ ከማህበረሰቡ ጋር ያለው ልምምድ ያጭር ጊዜ ቆይታ ነው አንድ። ሁለተኛ ደግሞ የሰላም ሚኒስትር በባሪው ስራ የማይንሰት ነው። ኳሊቴቲቭ ነው፣ አይለካም። ግብርና ዛሬ አምርቶ ነገ በጣም በርካታ ኩንታሎች ያሳያል። ኳንቲቲ በስ ባይን ይታያል ማለት ነው። የሚመጣ አስተሳሰብ የሚመጣ ለውጥ ባይን አይታይም። ሂደት ይጠይቃል። ብዙ አፕስ ኤንድ ዳውንስ ይጠይቃል። ከሌላው ተልእኮ በተለየ መንገድ ይሄ የአእምሮ ስራ አስቸጋሪ የሚባለውም ለዚህ ነው። ስለዚህ የማህበረሰቡ ጥያቄ ማንሳቱ ትክክል ነው። ግን በሂደት ተቋሙ በሚያደርገው መስተጋብር ተልእኮዎችን በማስፈጸም በሚያደርገው ግብግብ አሁን የመጀመሪያውና እኩል አይደለም። ለምሳሌ ከ2 ዓመት በፊት የነበረውና አሁን ያለው ብዙ ልዩነት አለ። ማህበረሰቡ የሰላም ሚኒስትር ስራዎች አፕሪሼት በማድረግ ሚዲያ ማየት ይችላልላችሁ። ለውጦችን በማድረግ ወጣቶች ማህበረሰቡን ሲያገለግሉ፣ ድልድይ ሲሰሩ፣ መንገድ ሲሰሩ፣ እናቶችን ሲያገለግሉ ያያል። ከዩኒቨርሲቲው ጋር የሚሰራ ስራ በጣም ማህበረሰቡ አፕሪሼት ያደርጋል። ግን ደግሞ በጣም በከፍተኛ ለውጥ ያለመጣንባቸው በሂደት ደግሞ በሚያቸው ነገሮች እያልን እያስተካከለ መንቻሌ አብዛኛው ከግንዛቤም ችግር ነው። ሁለተኛ እኛም ተቋሙ እንደ ተቋም በራሱ አልሸጠም ማለት ይቻላል።
ይህን ደግሞ በሂደት እየሰራን አሁን ያሉ ሁኔታዎችን ማስተካከል እንደምንችል ለመግለጽ ነው። ምናልባት ይህን ጥያቄ ያነሳሁትኝ በማህበረሰቡ ዘንድ ያለው የግንዛቤ ጥረት ሊቀረፍ ይገባል ብዬ ስላሰብኩ ነው። ትክክል ነው። ወደ ሌላኛው ጉዳያችን እንለፍ። ሰላምን ማስፈን የመንግስት ስራ ወይም ደግሞ የመንግስት ኃላፊነት ብቻ ተብሎ የሚተውበት አዝማሚያ ያስተዋላል። ምናልባት ዋነኛ ተግባሩ ሊሆን ይችላል የመንግስት፣ ነገር ግን የብቻው ስራ ሊሆን አይችልም። የሁላችንም የሲቪክ ማህበረሰቡ ቀደም ሲል እንደተጠቀሰው በተለይ የሃይማኖት አባቶች፣ ትምህርት ቤቶች በራሳቸው እንዲሁም ደግሞ የሚያሳድግ ማህበረሰብ ከቤተሰብ ጭምር ሰላምን ማስፈን ላይ በጋራ መስራት እንደሚገባ እሙን ነው። ስለዚህ ይህንን ለማድረግ በሰላም ግንባታ ሂደት ውስጥ ያላቸው ሚና ምንድን ነው? ሲቪክ ማህበረሰቡ፣ የፖለቲካ ፓርቲዎች ሊሆን ይችላል፣ የሃይማኖት አባቶች ያላቸው ሚና ምንድን ነው የሚለው እናንሳ። መልካም እንግዲህ በዋናነት ይህ ሀገረ መንግስት ሲገነባ ብዙ ነገራችንን እኔው ላስከብር ካልን ወደ ግጭት ስለምናመጣ ሰላማችንን የሚያስጠብቅልን በስርዓት የሚያስተዳድረን መንግስት በሚል ነው ከፍልስፍናው ጀምሮ ከስር ሲጀመርና ለዚህ ነው መንግስት ላይ ፎከስ የሚደረገው። ነገር ግን በተለያየ መንገድ ትራውማታይዝ ይሆንና የስነ ልቦና ስብራት የደረሰበት ሰው የግጭት መንስኤ ሊሆን ይችላል። ከቤት ከፋሚሊ ተነስቶ እኔ ብዙ ጊዜ አንዳንድ እሴቶቻችንን የእኛን አገር በቀል እሴቶቻችንን ጥሰን የውጭ ናፋቂ እንድንሆን የተደረገ ስርዓት ስለነበረ ወደ 30 ዓመትና 40 ዓመት ከዛ ጋር ተያይዞ ከቤተሰብ ከባልና ሚስት ጀምሮ የሚነሳ ችግር ነው ወደ ሀገር መበጥበጥ ውስጥ የሚገባና የሁላችንም ድርሻ ነው ብዬ አምናለሁ። ነገር ግን የመጀመሪያውን ድርሻ ሊወስድ የሚችለው መንግስትና መንግስት ነው። ህግና ስርዓት ከሌለ ሰላም ሊመጣ አይችልም። ህግና ስርዓት ደግሞ ከግለሰብ እስከ ቤተሰብ ከቤተሰብ እስከ ማህበረሰብ እያለ የሚያድግ ነገር ነው እና መንግስት ላይ ከፍተኛ ኃላፊነት አለበት። ይህ ብቻ አይደለም። እኔ በምረዳው ከዚህ በፊት ባለን አሰራር ከህገ መንግስቱ ብቻ ሳይሆን ከተለያዩ ከፓርቲ የሚወጡ መመሪያዎች ሚኒስቴር መስሪያ ቤቶች የሴቶችና ህጻናትን ጨምሮ ፋሚሊ ላይ ተኮር የሚሰሩ ኤንጂኦም የጤና ተቋማትም ሁሉም የሰላሙን ሁኔታ አብሮ የሚሰሩ ናቸው። ግን በዋናነት ህግና ስርዓት ሊሰመርበት የሚገባ ነው። በህግና በስርዓት ነው የምንመራ። ምክንያቱም አንድ የትራፊክ መንገድ ላይ ቅድሚያ የሚሰጠኝ ነው ብሎ ምልክት እስካላደረገ ድረስ ግጭት ይፈጠራል። በህግ ነው የሚሳለጥ። አንዳንድ ጊዜ በሰላም በልመና ሊመጣ ያልቻለ በህግ ማስከበር በጉልበት ሰላም ይመጣል። ስለዚህ መንግስት ነው ግን ይህንን ጉልበት መያዝ ያለበት። ምክንያቱም በፍትሃዊነት በጥናት ሰላም ሊያስከብር ይቻላል ተብሏል እንጂ ለሁሉም ከሰጠነው ዘራፍ ብሎ ተነስቶ አንዱ ሌላ ሰላም አመጣለሁ ብሎ ሰላም ሊደፈርስ ይችላልና ሁላችንም በልካችን በሚዛኑ የሚጠበቅብንን ሰላም ለማስፈጸም ሁላችንም መትጋት አለብን። ነገር ግን ኦልሬዲ አሁን ትውልድ ተበላሽቷል። ትውልድ እሴቱን ስተዋል። አገራዊ እሳቢያችን ላልቷል። ሁላችንም በአጥራችን ታጥረናል። የኔ ብስ ያንተ ትብስ ትተን ፉክክር ውስጥ ያለ ነው። የኔ ይበልጣል ያንተ ያንሳድ ውስጥ ያለ ነውና ከዚህ ለመውጣት የመጀመሪያው ነገር መደረግ ያለበት ሀገራዊ እሳቢዎች እንዲገኑ፣ ዋና ዋና ጉዳዮች የጋራ አጀንዳዎቻችን እንዲገኑ በተለያየ ሚዲያም ተቋማትም ይሁን በፖለቲካ ፓርቲ መስራት አለበት። የፖለቲካ ፓርቲ እንግዲህ እኔ ቅድም ለማንሳት ሞክሬያለሁ። የፖለቲካችን ቅኝት ለህዝብ ታስቦ ነው ወይ ተቋማት የሚገነቡት ፖለቲካ ፓርቲዎች የሚደራጁት? የህጉ ክፍተት ነው። ህጉን እስካሟላ ድረስ ፓርቲ ይቋቋማል። ነገር ግን ሀገር ለመረከብ የሚያስችል አቅም፣ ስብዕና፣ ብቃት ያለው ስብስብ ነው ወይ ወይስ ኑሮ መግፊያ ነው የሚለው ሁሉ ተጠንቶ በተለያየ መንገድ የፓርቲዎቻችን ቁጥርም ሊሆን ይችላል የፓርቲ አደረጃጀታችን ቅርጽ ሊይዙ ይገባል። ይሄ የሚመጣው በመንግስት ነው። መንግስት ትልቅ ኃላፊነት አለበት። በነገራችን ላይ መንግስት ስንል እኔ ሰላም ሚኒስቴር የተቋቋመ አካባቢ ላይ ያለው የተቋም ግንባታ የመንግስት የፓርቲ መለያየቶች ማህበረሰቡ ስለነበረ ነው ዛሬ ላይ ከሰላም ሚኒስቴር ራሱ በጣም ከተሰጠው ስልጣን በላይ የሚጠብቀው ማህበረሰቡ መጀመሪያ ላይ የተዋወቀበት መንገድ እና በኋላ ላይ መሀል ላይ ያለው ነገር እንደዚህ የተቋማት ቀጣይነት ሊኖሩ ይገባሉ። ተቋማትን ስንመሰርት ሩቅ አስበን መሆን አለበት። ምክንያቱም እዚህ የሰላም ችግር ውስጥ የገባ ነው ቀስ ተብሎ ሩቅ ታስቦ የዛሬ 50 ዓመት ኢትዮጵያ ምን ትምሰል ተብሎ በሳይንሳዊ መንገድ ነው። አሁንም የዛሬ 20 ዓመት የዛሬ 10 ዓመት በአንድ ጊዜ እዚህ ውስጥ አልገባንም። በአንድ ጊዜም ሰላም አይመጣም።
ሂደቶች ነው። የሰላም ጉዳይ ሂደት ነው የሚሰራው ከውስጥ ነው ከመንፈሱ ወደ አይምሮ ከዛ ወደ ፊዚካል ተቀይሮ ሰዎች ታግሰው ነገሮችን የሚያሳልፉበት በጣም ትግስተኛ ማህበረሰብ ነገሮችን ቁጭ ብሎ የሚፈታ ማህበረሰብ ለመፍጠር ሂደቶች ይፈልጋሉ። ዝም ብለን አልገባንም። ከህፃናት ተጀምሮ እንደገና ደግሞ አንዳንዱ 80 ዓመት 90 ዓመት የሞላው እሳቤ ነው ህገ መንግስት ተቀርጾለት ያለውና ተቋም ሆኖ ተደግፎ ባጀት ተደግፎ ነው የነበረው። ከዚህ ለመውጣት አሁንም ባጀት ያስፈልጋል፣ የህግ ማዕቀፍ ያስፈልጋል፣ የብዙ ተቋማት ርብርብ ያስፈልጋልና ዝም ብለን ልናየው አይገባም። ስለዚህ አዎ ሁላችንም ለሰላሙ አበርክቶ ማድረግ አለብን። ግን ምን ያህል ነው አስተዋጽኦአችን? ምን ያህል ነው ድርሻችን? ለምሳሌ ኤሊቱ ወይም ፖለቲከኛው ምናምን ብንል ማን ነው ለፖለቲከኛውና ለኤሊቱ ብቻ ሀገር የሰጠው? ማን ነው እንደፈለገ ተናግሮ የሚከተለው ህዝብ የሚበዛው? ህዝቡም ይመለከተኛል ብሎ የሚፈልገውን መሪ ነው የሚለውንም ደግሞ በሀሳብ ልዕልና መምረጥ እና መደገፍ እሱን ወደፊት ማውጣት እንዲችል መጀመሪያ ሚዛን ያስፈልጋል እና ማህበረሰቡ ወይም ወጣት ዜጎች ሀሳብን እንኳን ለመምረጥ የሚያስችል እድል አልነበራቸውም። ይሄን ብቻ ተቀበል ስለነበረ ስርዓታችን መስተካከል አለበት። የበለጠ ግን በዋናነት ግን መንግስት አቅሙን ማጠናከር ሀገር እስከተረከበ ድረስ ኃላፊነቱ የሱ ነው። መንግስት ላይ ነው ፎከስ ማድረግ ያለብን። ከዛ ደግሞ ህግና ስርዓት ሲኖር ደግሞ ሁሉንም ተጠያቂ ማድረግ እንችላለን። ተጠያቂነት እንዲሰፍን በምንድን ነው ተጠያቂነት የምናደርገው? ህጉ ፈቅዶለት ያንተ ብቻ በሚል በነገራችን ላይ ፊዚካሊ የምንዋጋው ነገር መንፈሱን የምናራምደው ነገር ደግሞ አለ። ፊዚካሊ የምንዋጋ ከሆነ መንፈሱ ለምን እናራምዳለን? ስለዚህ ሁሉ ስርዓቱ ለውጥ መምጣት አለበት። አሁን የለውጡ መንግስት ከመጣ ጊዜ ጀምሮ በፕሮሚስ በንግግር ደስ የሚሉ የሰማናቸዋል እነሱ በህግ ማዕቀፍ እንዲሆኑ እንፈልጋለን። አለበለዛ በመዋቅር ያንን እያስቀጠልን በንግግር ይሄ ማዘናጋት ነው የሚሆነውና ለሰላሙ ሁላችንም አስተዋጽኦ እንድናመጣ በዋናነት ግን የመንግስት ጉልበት ቀላል አይደለም። እንዲሁም ደግሞ የሲቪክ ማህበራት አቅም ይታወቃል። ሲቪክ ማህበራት እንደ ልብ ታች ድረስ ወርደው እንዲሰሩ ደግሞ መንግስት እስከ ታይ ድረስ መጠንከር አለበት። ጠንካራ መንግስት ያስፈልጋል። ጠንካራ መንግስት ከሆነ እስከ ታይ ድረስ የራሱን መዋቅርም ይቆጣጠራል። አጠቃላይ ማህበረሰቡን መውጣት መግባት መቆጣጠር ይችላልና ስለዚህ የመንግስት ድርሻ ቀላል የማይባል ነው። ግን የሁላችን ድርሻ በሚዛን አለ። ፖለቲካ ፓርቲ እንደ ፓርቲ ከአባሎቻችን ጀምሮ ለማህበረሰቡ ከምንናገረው ንግግር ጀምሮ ተቧጫሪ ተንኳሽ ንግግሮችን ባለመናገር እንዲሁም ደግሞ ሲቪክ ማህበራት ከጀርባቸው ያሉ የሚረዷቸውንም ተቋማትን አጀንዳ ብቻ ሳይሆን ለሀገር የሚበጅ ለሀገር የሚጠቅም ገለልተኛ ሆነው ከመንግስትም ከሚደግፏቸውም አካላትም ውጪ ግን የሀገራችንን ሰላም ላይ የራሳቸውን አስተዋጽኦ እንዲያደርጉ ሁሉም በተሳለጠ መንገድ ሲሰራ የሁላችንን ድርሻ ተከፋፍለን ብንሰራ ለሀገራችን ሰላም ጥሩ ውጤት ይመጣል ብዬ አስባለሁ። በዚህ ጉዳይ ላይ ደግሞ ዶክተር ሀሳቦትን ያጋሩኝ። ለመንግስት ብቻ መተው ላይ ትንሽ ከበድ የሚል ይመስለኛል። ምክንያቱም እኔ የቤት ስራዬን ካልተወጣው ወይም ደግሞ በግለሰብ ደረጃ ያለ ነው የቤት ስራችንን ካልተወጣን መንግስት ላይ ብቻ መጥቶ የሚደፈደፍ ጉዳይ ስላልሆነ የሰላም ጉዳይ ምክንያቱም ዞሮ ገፈት ቀማሽ እኛው ራሳችን ነን ብለናልና ከዚህ አንጻር ሀሳቦትን ልካፈል። ያው ህዝባችንም በትክክል ማስተዋል ያስፈልጋል ነው። የሰላም ሚኒስቴር ሲቋቋም የመንግስት ብቻ ሆኖ ነበር የተቋቋመው። ይሄን ለምንድን ነው ምለው? የፍትህ አካላት በሰላም ሚኒስቴር ስር ነበሩ። ፖሊስ፣ ጦር ሰራዊት፣ አየር ኃይል ዋተበር የደህንነት ተቋማት እና የሚመስለው ምንድነው ሰላም ሚኒስቴር እነዚህን በመንግስታዊ መስመር የሀገርን ሰላምና ደህንነት የህዝቡን ሰላምና ደህንነት የሚያስከብሩ ተቋማት ኦርጋናይዝድ ሆነው እንዲመሩ ነው ያደረገው። ስለዚህ የሰላም ሚኒስትሩ ይሄን የመንግስታዊውን ተቋም ሰላምን በተመለከተ የሀገርን ደህንነት የህዝብን ዳር ድንበር ዋተበር እንደገና አገር ውስጥ ያሉ ችግሮችን ሰኪዩር ለማድረግ የደህንነት ተቋም ሁሉ እዚህ ስር መምጣት ማለት መንግስታዊ ነው የሰላም ሚኒስትር የዛን። አሁን ግን የሰላም ሚኒስትር ህዝባዊ ወደ መሆን መጥቷል፣ ግን ወደ ህዝብ መድረስ አልቻለም። ቅድም ከዶክተር ስንሰማ የነበረው ወጣቶችን በየቦታው ማሰማራት ዝም ብሎ የስራ እድል መንግስት እንደሚፈጥር ነው እንጂ የሚታሰበው ወደ ህዝብ ስንወርድ ሰላም ሚኒስቴር ከየአካባቢው ወጣቶች ባህል እንዲለምዱ የተለያየ ቋንቋ ባህል እንዲያዩ እንደዚህ እንዲሆን ቢያደርግም እንትኑ ክሬዲቱ ስቲል ወደ ሰላም ሚኒስቴር አይመጣም። ለምን አልወረደም ቼይኑ።
ከመንግስታዊው ወደ ህዝባዊም ከመጣ በኋላ ክሊር የሆነ ነገር አይታይም። ይሄ መታየት አለበት። የሀገራችንን ደግሞ የሰላም ችግር ስናስብ በዋናነት የመልካም አስተዳደር እጦት ነው። የመልካም አስተዳደር እጦት ያጋጠመው ህዝብ ደግሞ ለመፍትሄው ወደ ፍትህ አካል ሲሄድ ፍትህ የለም። ዲሞክራሲ ተቋማት ነጻ አይደሉም፣ ፖለቲሳይዝድ ናቸው። እነዚህ ሶስት ላይ ፖለቲሳይዝድ መሆን የለባቸው። ቴክኒካል ቢሮዎችም ይሁኑ ዲሞክራሲ ተቋማት ነጻ ያለ መሆን ህዝቡን ፍትህ አሳጣው። ፍትህ ደግሞ መንግስታዊ ላይን ላይ ነው የሚመጣው። ያ የፍትህ እጦት ነው። የመልካም አስተዳደር እጦት፣ ያለመደመጥ ያለመደማመጥ እጦት ነው እየገፋ የሄደው። ላይክ አሁን ለምሳሌ የታች ክልሎች የቀበሌ፣ የወረዳ፣ የዞን እንደዚህ ምርጫ አለመኖርና በመንግስታዊ ላይን በሹመት ብቻ መምጣት ራሱ መልካም አስተዳደር እጦት ሲያጋጥምም ያንን አካል እኮ አካውንተብል ማድረግ አልቻለም ህዝቡ። ምክንያቱም አካውንታቢሊቲው ለመንግስት ነው። መንግስት ነው የመረጠው የሾመው እንጂ ህዝብ አልመረጠውምና አካውንታቢሊቲውን መጠየቅ አይችልም። ያ አካል ደግሞ መንግስት ስለመረጠው ወይም በብልጽግና ፓርቲ ስለተመረጠ ለብልጽግና ፓርቲ ታማኝ መሆን አለበት። አለዛ ኤኒ ታይም ይወረወራል። አሳይን ያደረገው አካል ስለሆነ ትክክል ነው። ደግሞ እነዛ አመራሮች ለብልጽግና ተጠሪ ቢሆኑ ትክክል ነው እኮ በህዝብ አልመጡም። እነዚህ ነገሮች መቀረፍ አለባቸው። የፍትህ ተቋማት ነጻ መሆን፣ ፖለቲሳይዝድ አለመሆን። አሁን ይሄ የፖለቲካ ነገር ቤተክርስቲያንንም መስጊድንም ሳይለይ ስለሄደ እኮ ነው። ብሔራዊ ምክክር ኮሚሽን ሲቋቋም ብቸኛ ነበረ፣ ግን የህዝቡ እይታ ዳይቨርት እንዲያደርግ ያደረገው የተለማመድነው ነገር ነው። ከዛ መውጣትና ያንን ደግሞ እንደው ታንጀብሊ ማሳየት መቻል አለበት። ኤክስትራ ማይልስ ሄዶ መንግስት ማለት ነው። በጣም የጎዳን እንደ ሀገር ሁሉም ነገር ፖለቲሳይዝድ መሆኑ። ከዚህ ብንወጣ በተቻለ መጠን ደግሞ ሁላችንም ትተን እናልፋለን የተፈጥሮ ግዴታ ስለሆነ፣ ግን ምንም አይነት የዘላቂ መፍትሄ ሳናስብ ሌላ ጉድጓድ ልጆቻችን አዘጋጅተን ቆፍረን ብንሄድ ይሄ አግባብነት የለውም። የሀገርን ጥቅምና የራሴን ጥቅም መለየት አለብኝ። ላይክ ሴድ ኢሚዲየትሊ ከዚህ ጋር እዚህ ስልጣን ላይ ከመጣው በቃ የኔ ጥቅም ምንድነው፣ የቤተሰቤ ምንድነው፣ የዘሬ ምንድነው፣ የብሔሬ ምንድነው ያልኩ ከዛ ሁለተኛ ሶስተኛ አራተኛ የምሰጠው ብሔርና ደረጃ ካለው ሰላምን አናጋሁ እኮ ኦልሬዲ። ግን እንደ ዜጋ አይቼ ነገ ደግሞ እኔ ዛሬ በዚህ አልፍ ያለው ግን ነገ ደግሞ የዛ የደሃው ልጅ ደግሞ በኔ ቦታ ሊሆን ይችላል፣ የኔ ልጅ ደግሞ በእነሱ ቦታ በተራ ሊሆን ይችላል። ግን ሁሉንም ያስተናግድ ያ መሰረት የሚጣል አይነት ስርዓት ፈጥሬ ባልፍ ለትውልድ እኮ ነው፣ ለሀገር ፈውስ እኮ ነው። ስለዚህ ይሄን ማመዛዘን አልቻልንም እንደ ሀገር። ከዛ የተነሳ ወደዛ እየገባን ነው የምንሄደው። ግን ስፔሲፊካሊ ሪስፖንሲቢሊቲያችንን መውሰድ አለብን እንደ መንግስትም እንደ ህዝብም እንደ ዲሞክራሲ ተቋማትም። ዋጋ የሚያስከፍል ስራ የሚያስለቅቀን ቢሆንም ያንን ዋጋ መክፈል አለብን። ለሀገር የተከፈለ ነውና ነገን ይቀይራል። ዛሬ ላይ ነው ያ ሰው ዋጋ የሚከፍለውና ይሄን ማየት ያስፈልጋል። ኃላፊነትን ደግሞ በተጠያቂነት መንፈስ መወጣት። ፕሮቮክ አድርጎ ደግሞ የሚያጋጭ ነገር ምንም አይጠቅምም። አሁን አለ አይደለ ጆሮ ለማግኘት እንደዚህ አስጮኩ፣ እንደዚህ ተመሰገንኩ፣ እንደዚህ ደግሞ አጋጨው፣ እንደዚህ አስታረኩ ለማለት አይደለም መሆን ያለበት። ምንድነው ለዘለቄታው ለልጄ ትቼ ሄድኩት፣ ለትውልድ ትቼ ሄድኩት፣ ለሀገሬ ትቼ ሄድኩት፣ አልፋለሁ። በቃ ሳልፍ ግን ምን ገንቢ ነገር ትቼ ያለሁ። እዚህ ላይ እያንዳንዱ ኢትዮጵያዊ መስራት አለበት። እያንዳንዱ ኤሊት መስራት አለበት። መንግስት መስራት አለበት። ስለዚህ ሰላም ብዙ ዋጋ የሚያስከፍል ነው። ከራስ ጀምሮ መጀመሪያ እኛ ዋጋ እንክፈል። ለራሳችን ህሊና ኦነስት እንሁን፣ እንታመን። ከዛ ነገር ላይ ከተሰበሰበ እጃችን ከተሰበሰበ እሳቢያችን የሀገርን ሰላም እናመጣለን። ግን ከግለሰቡ ይጀምራል። በቃ የትኛውም ቦታ ላይ ቢሆን እዚህ ላይ የኢትዮጵያ ህዝብም መንግስትም መስራት አለበት ብለን ነው የምናስበው።
ዶክተር ከእያንዳንዱ ዜጋስ ምን ይጠበቃል የሚለውን ማክለው እኔ ሲቪክ ሶሳይቲ ስናነሳ ሁልጊዜም በአእምሮ የሚመጣ የቱኒሲያ ሞዴል ነው። ቱኒሲያ ትዝ ይላችሁ ከሆነ እንደ አውሮፓውያን አቆጣጠር ከ2010 እስከ 11 በእኛ ኦልሞስት ከ2003 4 አካባቢ ማለት ነው። እና ቱኒሲያ እንደምናውቀው በፈረንሳይ ነው ቅኝ የተገዛችው። በፈረንሳይ ውስጥ የነበረው በጣም የተጠራቀመ ችግር ሲፈነዳ ይህን ችግሩን ያስቆሙት የሲቪክ ሶሳይቲ ናቸው። በአጠቃላይ በጥቅል አጠራር ኳርቴት ይባላሉ። እነዚህ ኳርቴት ምንድነው ያደረጉት? በወቅቱ የነበረው መንግስት አምባገነን ስለሆነ የህዝቡን ህይወት ለመታደግ ቀውስ እንዳይመጣ አገር እንድትቀጥል ለማድረግ መስዋዕት ከፈሉ። ይሄ በማድረጋቸው በቱኒሲያ ውስጥ ያለው ችግር በዚያን ወቅት መቆጣጠር ችሏል። በዚህም በኖቤል ተሸላሚ ናቸው። እነዚህ በዓለም ላይ እንደ ትልቅ ሞዴል ያው በሰሜን አፍሪካ ያሉ የሚታወቁ ናቸው። ለእኛም ሀገር ይሰራል ማለት ነው። እንግዲህ የቱኒሲያ ችግር ወደ ሁለት ስንጥቅ ነው የሄደው። ከቱኒሲያ የተነሳው ችግር ወደ መካከለኛው ምስራቅና ወደ ምስራቅ አፍሪካ ነው የመጣው። ብዙ ጊዜ የአረብ ስፕሪንግ ይባላል። ምክንያቱ ምንድነው? ብዙ የአረብ ሀገሮች ያኔ ወደ ቫዮለንትና ወደ አመጽ ነገር ገብተው ስለነበረ ስያሜው ራሱ የአረብ ስፕሪንግ ተብሎ ነው የሚጠራው። ይህን ለምን ያነሳሁት? በእኛ ኮንቴክስት የሲቪክ ሶሳይቲ በእርግጥ ግራጁዋሊ ጥሩ ለውጥ አለ። ፊት የሲቪክ ሶሳይቲ የፖለቲካ ፓርቲዎች እንደ ጠላት የማየት የመፈረጅ ነበር። አሁን ተስተካክሏል። ክቡር ጠቅላይ ሚኒስትሩ ከመጣ ዲክሌር ያደረጉት ተፎካካሪ ተገዳዳሪ ነው ያስተካከሉት። ሁሉም ሰው መንገዱ ቢለያይም ለሀገር ነው ፋይት የሚያደርገው፣ ለሀገሩ የሚቆረቆረውና የእያንዳንዱ ፓርቲ የራሱ ፍልስፍና አለው። ፍልስፍናው አንደርማይን ሳይደረግን በአገር ጉዳይ እንዲከራከር ይሁንታ እንዲኖር ሀሳብ እንዲሰጥ እንዳይሸማቀቅ የተደረገው እርምጃ ጥሩ ነው። በዚህ ላይም የአንዱ ሶሳይቲ እኔ ብዙ ጊዜ በሰላም ሚኒስትር በጋራ እንሰራለን እና ጥሩ ለውጦች አሉ። የሚያነሷቸው ሀሳቦች እንደ ሀገር የሚኖራቸው ሚና ምን መሆን እንዳለበት የሚያነሷቸው መንገዶች ለውጥ አሉ። ግን ጠንካራ ነው አሉ በእኔ ድምዳሜ። የፖለቲካ ብር ሌላው በጣም መንግስትን የሚገዳደር በፖሊሲ ኦሪየንቴሽን በፖሊሲ የሚሞግት በጣም ወጣ ያለ ፓርቲ አለ። ይሄ የግል አቋም ነው፣ የሚቀር ነገር ነው። ጅማሮች ጥሩ ናቸው፣ ግን እንደሚቀር መውሰድ እንችላለን። ስለዚህ የሲቪክ ሶሳይቲ ጅማሩ ጥሩ ነው፣ ግን ከሌሎች ሀገሮች ትምህርት ወስደን በጣም ተቀናሽተን በሀገራችን ጉዳይ መስራት አለብን የሚል ሀሳብ አለኝ። ሁለተኛ የሃይማኖት ተቋማት ተነስተዋል። እንዳጋጣሚው የሃይማኖት ተቋማት በሰላም ሚኒስትር በቅርበት እንሰራለን። ሬጅስትሬሽን ይመዘገባሉ። ከምዝገባው በላይ ግን የሃይማኖቶች በራሳቸው ሰላማዊ አስተምሮ ባላቸው ልዩ ባህሪ ምክንያት ከሰላም ሚኒስትር ጋር የሚቀራረብ እንትን ያላቸው ለሰላም በመስበክ በማስተማር ከፍተኛ ለውጥ አመጣዋል። አንዳንዴ ደግሞ አንዳንድ የሃይማኖት አባት ሁሉም ባይወክልም ሁለት ካባ የሚለብሳል። ፖለቲከኛ ይሆናል፣ የሃይማኖት አባት ይሆናል። ይሄ ደግሞ ችግር ሲፈጥር እናያለን። አንዳንድ ማይክ ይዞ የራሱ እምነት ማይወክለው እንኳ የራሱ እምነት አይወክለኝ የሚለው ግን ሌላውን ሞቢላይዝ ለማድረግ ይሞክራል። ይሄ ደግሞ ሁሉም የእምነት ተቋማት በጋራ ሆኖ በማውገዝ እኛን አይወክልም በማለት ጅማሮች አሉ። ይሄ የሚደረገው የኢትዮጵያ ተቋማት ጉባኤ የጋራ ፎርማቸው ነው። ይገናኛሉ፣ ይመክራሉ። በብዙ ጉዳዮች ላይ የጋራ አቋም ይኖራቸዋል። ፊት አልነበረም ይሄ። አሁን ግን ጅማሮች ጥሩ ነው። ይሄ ፕላትፎርም ነው በክልሎች አካባቢ አለ። እኛ ከሰላምና ጸጥታ ቢሮ ጋር የምንገናኘው በየክልሉ ፕሬዚዳንቶች እያገኙ የሰላም ፎረሞችን ይሄ ሃይማኖት አባት እያገኙ እየተመካከሩ ችግሮችን ለመቅረፍ ጥረት የሚያደርጉት ነገር ይህም ጅምር ነው፣ ግን አርኪ አይደለም የሚል ሀሳብ አለኝ። ሌላው የመንግስት እንግዲህ የሰላም ሚኒስትር በጣም እንደ መንግስት እንደ መንግስትና የሰላም ሚኒስትር አሁን በሚሰራው ኤነርጄቲክ አመራር ነው ያለን። ባለሙያና አመራር ተቀናጅቶ በጣም ሰፊ ስራ እየሰራ ነው። አሁን ብዙ ጊዜ በካምፔን መንገድ የሚካሄዱ ስራዎች የሰላም ሩጫ ይካሄዳል። ሰላም በለት መሮጥ አይቻልም። አይደለም መሮጥ ሰላም በለት የተያዘ ምግብ መጉረስ አይቻልም። ሳይለበት መተንፈስ አይቻልም። ሰላምና እስትንፋስ እኩል ነው የሚተያዩት። ስለዚህ የሰላም ሩጫ በሚል ያስተባበረው የሰላም ሚኒስትር ነው። በሁሉ ክልሎች በጣም በርካታ ሚሊዮን ስራ ተሰርቷል። ወጣቶች በመሮጣቸው ሰላም ሲኖረው ምን ሮጠው ሰላም እናስቀጥል የሚል ሞቶ ያለው ነው። ከአርት ጋር በጣም በርካታ ስራ እየተሰራ ነው። አርት ብዙ ስራዎች ተሰርተዋል። የሚዲያ ተቋማት ድሮ ያልነበረ የሃይማኖት ተቋማት በጣም በርካታ ሚዲያ ያላቸው እንግዲህ ሚዲያቸው ላይ ባላንስድ በሆነ መንገድ የቴክኒክ እውቀትና የስኪል እውቀት እንዲያገኙ ስልጠና እየተሰጡ በእነሱ አስተምሮ መንግስት ጣልቃ ሳይገባ ግን ሰላምን እንዲሰብኩ በማድረግ ከፍተኛ ስራ ተሰርቷል። ሚዲያ ለሰላም ይሄ በጣም ታዩት ነው። በጣም በርካታ ስራ እየሰራ ያለው ይሄ ብቻ አይደለም። አሁን
በሚዲያን በመጠቀም ረገድ ቀደም ያሉት እንደተጠበቀ ሆኖ የማህበረሰብ ሬዲዮ ይባላሉ በየክልሉ በሁሉም ክልሎች ከነዚህ ማህበራዊ ሬዲዮ ጋራ ከማህበሩ ጋር በመገናኘት እያንዳንዱ ማህበረሰብ ሬዲዮ በአካባቢ ላይ ሰላም እንዲሰብክ ተሞክሮ ያላቸው በጣም ፊግር ሰዎችን በማስተማር ከፍተኛ ስራ እየሰራ ነው ያለው። ስለዚህ አሁን ባለው ሁኔታ የመረጃ በአደራጅተን አልገለጽ ነው እንጂ ኢቭን ትላልቅ የዓለም አቀፍ ኮንፈረንስ የተካሄዱ ነው። ኢትዮጵያ የሰላም ሞዴል ናት። ምንም እንኳን ቻሌንጅ ቢኖርም የሰላም ሞዴል በመሆኗ በአለፈው አመት የግሎባል የዓለም አቀፍ ግሎባል ኮንፈረንስ ተካሂዷል። የሃይማኖት ተቋማት ለሰላም በሚል አዲስ አበባ ዲክላሬሽን በሚል ቃል ኪዳን ገብተው ኢትዮጵያን እንደ ሞዴል በመውሰድ በሁሉም የአፍሪካ ሀገሮች በሁሉም የዓለም ሀገሮች ወስደው ይህን መስራት እንዳለባቸው ቃል ኪዳን ገብተው ፈርመው አሁን ገምግመው እንደገና ፊድባኩን እያመጡ ነው ያሉ። የአህጉር አቀፍ የሰላም ኮንፈረንስም ተካሂዷል። ይህም የኢትዮጵያ መንግስትና የሰላም ሚኒስትር በሚያደርገው በኢትዮጵያ ባላት በታሪክ እንደምናውቀው ቅኝ ግዛት ያልተበረዘ ባህል አላት። ስለዚህ በሰላም የሰላም ሚኒስትር በአፍሪካ ብቸኛ ነው። ስሙ ብቻውን በቂ አይደለም። ነገር ግን እንደ ስሙ ከኢትዮጵያ ተሞክሮ ለመውሰድ ብዙ አገሮች መጣው አይተዋል። ሲጀመር የሰላም ኮንሰፕት ከወሰድን የትሪፕል ኔክሰስ ሞዴል ይባላል። ሰላም ብቻው ተለይቶ ሰላም ልማትና ሰብአዊነት አንድ ናቸው። ሰላም እያለ ልማት ከሌለ ትርጉም የለውም። ሰላም ልማትና ሰብአዊነት ሁሉም ለሰብአዊነት ነው የሚሰራው። እነዚህ ተቀናጅተው እንደሚሰሩ በተጨባጭ መስክረው ነው ሄዱ። አዲስ አበባ ሲጎበኙ አሁን አዲስ አበባ ላይ የልማት በጣም አስገራሚ ልማት አለ። የኮሪደር የአዲስ አበባ ተሞክሮ ሌሎችም ሄደዋል። ይሄ ልማት ነው። ይሄ የመጣው ሰላም ስላለ ነው። ያለው ሰላም በቂ አይደለም፣ ትክክል መሰራት አለበት። ሌላ የሁማኒታሪያን የሚባለው መንግስት በህግና በአዋጅ ሳይገደድ ለዜጎች ቤት ይሰጣል። ይህ ሁማኒታሪያን ኤሌመንት ነው ያለው። በጣም በቂ አይደለም። በርካታ ዜጎች የምግብ ፕሮግራም አለ፣ የምግብ አንዱ የሚባለው እንደገና ደግሞ ቤት ይሰጣቸዋል። ይሄ በቂ አይደለም፣ ግን አንዱ የሰላም መገለጫ ነው የኛው። ስለዚህ እነዚህ ነገር ተቀናብረው እንደሚሰሩ በኢትዮጵያ ውስጥ መጣው አፕሪሼት አድርገው የሄዱ አገሮች በጣም ብዙ ናቸው። ወደ ሰላም ሚኒስትር ከመጣችሁ ዶክሜንቱን እናሳያለን ማለት ነው። ስለዚህ እነዚህ አሁን ያለው አመራር በጣም እጅግ የተቀናጀ ባለሙያው ማምራውም ከክልሎች ሰላም ነጻ ተቀናጅቶ በጣም ሰፊ ስራ እየተሰራ እንደሆነ መረጃውን ለመስጠት ነው። በመጨረሻ ማለት ፈልገው መንግስት በሰላም አክተሩ አንድ አክተር ነው የሚወሰደው እንጂ መንግስት ብቻውን በርደን ሊሸከም አይችልም። ሎጂካሊም ሳይንቲፊካሊም የምናውቀው ነው። ስለዚህ በእያንዳንዱ ዜጋ ቤት የፌዴራል ፖሊስ ቢቆም መከላከያ ቢቆም መፍትሄ አይመጣም። ዜጋው ግን እኔ የሰላም ምንጭ እኔ ነኝ ማለት አለበት። የሰላም ምንጭ እኔ ነኝ ካላለ የተናጠል ኃላፊነትና የጋራ ኃላፊነት ካልወሰደ በስተቀር መንግስት ብቻውን በርደን የሚሸከም ሰላም ሊረጋገጥ አይችልም። በሰላም የሚጎዳው ማህበረሰቡ ነው። የሰላም ምንጭ ራሱ ነው። እያንዳንዱ ዜጋ የሰላም ምንጭ እኔ ነኝ ብሎ ከውስጡ ማሰብ አለበት የሚል ሀሳብ አለኝ። ስለዚህ መንግስት እንዳንድ አክተር የራሱን ስራ እየሰራ ነው። ቅድም እሳቸው ዶክተር እንዳሉት ለሰላም መስራት እኮ በጣም ትንሽ መስዋዕትነት ነው። ማይተካ ህይወት፣ እጅግ ውድ ህይወት የጸጥታ ኃይሉ ይከፍላል እኮ ለሰላም ብሎ አይደል እንዴ? እያየን ነው በየአካባቢው። ስለዚህ ዜጋው ደግሞ በጣም ትንሹን ህይወት ማይጠይቅ የተለየ ዋጋ ማይጠይቅ ለራሱ ለሰላም የሰላም ምንጭ ነው ብሎ አስተዋጽኦ ለማድረግ ከልቡ ከተነሳ ሰላም ማይረጋገጥበት ምክንያት ሊኖር አይችልም የሚል ሀሳብ ነው ያለኝ። መልካም። የመጨረሻ ላድርገውና እዚሁ ላይ እንዲጨምሩልኝ በተለይም ሀገር ስንል ወይም ደግሞ የመጨረሻው ግብ የመንግስትም የፖለቲካ ፓርቲዎችም የተለያዩ ማህበራትም ለትውልድ የምትሸጋገር ሉዓላዊት ሰላማዊ የተከበረ በኢኮኖሚም ራሷን የቻለች ሀገር ማስተላለፍ ነውና ለትውልዱ የሰላም እንዲተላለፍ ጊዜያዊ የሰላም ችግሮችን መፍታት ሳይሆን ወይም ደግሞ ጊዜያዊ መረጋጋቶችን ማምጣት ሳይሆን ለትውልዱ የተሻለች ሀገርን ለማሸጋገር ምን መሰራት ይገባል ይላሉ? ባለማሰልቸት ሆሊስቲክ በሆነ መንገድ አፕሮች በተቀናጀ መንገድ ካልቲቬት ማህበረሰቡ ማስተማር በእንግሊዝኛው ሶሻል ኢንጂነሪንግ የሚባለው እዚህ ላይ በጣም ከፍተኛ ስራ መሰራት አለበት። ሁለተኛው ደግሞ የነገውን ትውልድ ሊቀርጽ የሚችል ሲስተሚክ አፕሮች መከታተል አለብን። ለምሳሌ እኛ የሰላም ሚኒስትር አመራሩ እና መንግስት በጋራ ሆኖ የሰላም ሚኒስትር ራሱ የሰላም ትምህርት በካሪኩለም እንዲቀርጽ ከትምህርት ሚኒስትር ጋር ስራ ተጀምሯል። ይህን በካሪኩለም ማካተት በቂ አይደለም። ነገር ግን ወጣቱ ግብረ ገብነት እንዲለምድ፣ ስለ ሀገሩ እንዲያውቅ፣ ምክንያታዊ እንዲሆን፣ ሪዝኔብል ፓወር እንዲኖረው ይህን ከሲስተም ጀምሮ
ትውልዱን ለመቅረጽ ከፍተኛ ስራ ይጠይቃል። የሰላም ክበባት አሉ። እነዚህ የሰላም ክበባት በየአካባቢው በጣም በርካታ ስራ እየሰራ ያሉ፣ ለምሳሌ የቁጠባ ባህልን በመልመድ የተቸገሩ ተማሪዎችን ገንዘብ አዋጦ በመስጠት እየተለመደ ነው ያለው። በወላጆች አለመግባባት ምክንያት ትምህርት የሚያቋርጥን ተማሪዎች ወላጆች ቤት ሄደው እያስታረቁ ልጆቹን ወደ ትምህርት ቤት እያመጡ ነው ያለው። ይሄ በነጸብራቅ ስናየው ቀላል ይመስላል፣ ግን በጣም በርካታ ስራ እየሰራ ያለው ይሄ የሚሰራው ትምህርት ቤት ላይ ነው። በዩኒቨርሲቲዎች አካባቢ የሰላም ፎረም እንለው አለ። የሰላም ፎረም ዋናው ዓላማ በትምህርት ቤቱ በዩኒቨርሲቲዎች ውስጥ ሰላም ማስፈን እንደተጠበቀው ነው። ዋናው ግን የምክንያታዊ ዲያሎግን ለመለማመድ ነው። ዲያሎግ በማክሮ ሌቨልና በማይክሮ ሌቨል ይወሰዳል። በማክሮ ሌቨል ምንለው ማህበረሰቡ ላይ በየጊዜው የሚታዩ ችግሮችን ለመፍታት የሚጠቀምባቸው ስልቶች ናቸው። በዚህ በጣም በርካታ ስራ ተሰርተዋል። በግጭትን በመፍታት በማስታረቅ ኢቭን ከመዚያም አልፎ የማህበራዊና ኢኮኖሚያዊ መስተጋብር የተቋረጡ መስተጋብሮች እንዲቀጥሉ ተደርገዋል። በጋራ ገበያ ተደርጓል። በደስታም በሀዘን ማህበረሰቡ ችግሮችን ፈቶ እንዲገኝ ማድረግ ተችሏል። ይሄ መቀጠል አለበት። ስለዚህ የዲያሎግ በማይክሮ ሌቨል በማህበረሰቡ ውስጥ የዲያሎግ ዋናው ባህል እንዲሆን ነው። የአሁኑን ችግር መፍታት አንድ ግብ ነው። ነገር ግን ዋናው ግቡ ባህል፣ ውይይት፣ የችግሮች መፍቻ ባህል እንዲሆን ይህ ከፍተኛ ስራ እየሰራው መቀጠል አለበት ተጠናክሮ። በከፍተኛ ትምህርት ተቋማት ሰላም ፎረሞች የምንላቸው የኢትዮጵያ ታናሹ ዩኒቨርሲቲ የሚባሉ ዩኒቨርሲቲዎች ኢትዮጵያ ታናሹ ኢትዮጵያ ነው የሚባሉ። ስለዚህ አገራዊ ቅኝት እንዲሆነው ስራ እየሰራ ነው ያለው። ሌላው ከሁሉም በላይ ደግሞ ቀደም እንዳልነው እያንዳንዱ ዜጋ የኔ ድርሻ ብሎ ወደ ራሱ መጠየቅ አለበት። ስለዚህ እንዲያካልነ በተቋማትም ቢሆን የፒስ ሚኒስትር የሚባለው የሰላም ሚኒስትር አንዱ አክተር ነው። የሰላምን ኮርኔክት ለማድረግ በመንግስት የተቋቋመ ነው፣ ግን ብቸኛው ሊሆን አይችልም ለሰላም። የመንግስት ተቋማት፣ የግል ተቋማት የሰላምን አጀንዳ በራሳቸው አድርገው በእቅዳቸው በሪፖርታቸው እየገመገሙ ሁልጊዜ የሰላምን ጉዳይ እንዲገመግሙ ኦን እንዲያደርጉት በየጊዜው የሚሰሩ ስራዎች ሰላም ክልለት ትርጉም የለውም፣ ያቆማል ማለት ነው። ስለዚህ ይህ እንዲቀጥል ካልቸር እንዲሆን ስርዓት ባለው መንገድ እየተሰራ ስለሆነ ወደፊት ደግሞ መንግስት አዳዲስ ዳይሬክሽን መሰረት ተቋሙ አሁን ያለው ሁኔታ አጠናክሮ ለመቀጠል የሚሰጡ ዳይሬክሽን ስለሚኖሩ ሰላምን በዘለቄታነት ለማረጋገጥ የሚደረጉ እንቅስቃሴዎች ይኖራሉ ብዬ አስባለሁ። አመሰግናለሁ። መልካም። ለትውልዱ የሚተርፍ የጋራ ሀገርን ከማስረከብ አንጻር እንዲሁም ደግሞ የጋራ ሀገርን ከመገንባት አኳያ ከፖለቲካ ልሂቃን መካከል ሊኖር የሚገባው ውስጥ ደግሞ የጋራ ስምምነት ምን መሆን አለበት የሚለውን አካተው ደግሞ ዶክተር በመጨረሻ ይህን ይመልሱልኝ። እኛ መቼም እንደ ሀገር ጊዜያዊና ዘላቂ ስራዎቻችን ላይ ልዩነቶችን ማየት መቻል አለብን። ጥሩ ነው። አሁን የተማሪዎችንም ምገባ ስናይ ጥሩ ነው ምገባው መኖሩ። ምክንያቱም ምሳም ሳይዙ የሚመጡ ተማሪዎች ስላሉ፣ ቁርስም ሳይበሉ መጥተው ሊሆን ይችላል፣ አይታወቅም። በዛ ልክ እንደ ሀገር ማጥናት አለብን። አሁን የህዝባችን አቅም ምን ይመስላል? ድህነታችን ምን ልክ ላይ ነው የወረደው? ስለዚህ ወላጆች ለምንድን ነው መመገብ ያልቻሉት? አሁን ለጊዜያዊ ምገባ አትሊስት ማቅረቡ ጥሩ ነው፣ ግን ማስቻሉ ላይ መሰራት አለበት። ለዘላቂ ለምናሸጋግረው ነገር ላልሽው ይሄን አሁን ልጁን መመገብ ማይችል ትውልድ እስከምናፈራ ድረስ ስለደረስ ያ ትውልድ ደግሞ ከዛ ወጥቶ ቤተሰቡን አይደለም ለሌላው የሚተርፍበት ላይ መስራት ይኖርብናል። ይሄ ኤኒ ታይም መቆም ይችላል። አሁን ምን ሰጠው ድጋፍ ማለት ነው። ያ ከመቆሙ በፊት ማስቻል ትልቅ ነገር ነው። በሌላ በኩል ደግሞ ስናይ ልማቶች ዘላቂ እንዲሆኑ ሰው ተኮር መሆን አለባቸው። ህዝቡ ባለቤት መሆን አለበት። ፖለቲካ ፓርቲዎችም የሀገር ጉዳይ ላይ ሼር የሚያደርጉት ነገር አለ እኮ። አንድ ሀገር ናታ ያለችን፣ አንድ ህዝብ ነው ያለው። ግባችን ደግሞ አንድ እኮ ነው። የኢትዮጵያ ልማትና እድገት ነው። መንገዳችን ነው የተለያየው። መንገዱ ሚንሱ የምንሄድበት ተለያይቶ ነው። ስለዚህ ለዚህ የጋራ ግብ እስከምንደርስ ሀገራዊ ጉዳዮችን ስናይ የዳር ድንበራችን ጉዳይ፣ የሀገራችን ሰላም ጉዳይ፣
የሀገራችን ጸጥታ ጉዳይ የህዝባችን ደግሞ ፍትህ እና መልካም አስተዳደርን የማግኘት ጉዳይ የጋራ ሼር አድርገን ልናመጣው ልንዋጋለት የሚገባው ነገር ነው። ይሄ ካልሆነ ሰላም ስለማይኖር፣ ይሄ ካልሆነ ሀገር ስለማታድግ፣ እዚህ ላይ ደግሞ በእነዚህ ተቋማት ላይ ዜጎች በኩል የዜግነት መብት፣ እኩል ፍትህ የማግኘት፣ እኩል ምላሽ የማግኘት የመደመጥ መብትም እንዲኖር፣ እኩል ተሰሚነትም እንዲኖራቸው ሊሰራ ይገባል። ብዙ ግብአት ስላለው ሰላም ለምንድን ነው ፖለቲካ ፓርቲዎች ተፎካክረው ሲመጡ አንድ የፖለቲካ ፓርቲ በህዝብ ድምጽ ለስርዓቱ መሪ ሆኖ ቢያልፍ ሌሎቹ በዛ 5 አመት ውስጥ ኮምፕሊመንት ማድረግ መቻል አለባቸው፣ ግብአት መሆን መቻል አለባቸው። ለምን የፖሊሲ ማስተካከያ ቢያስፈልግ፣ የሀገር ጉዳይ በጋራ የሚያዩበት ነገር ቢያስፈልግ ተመጋጋቢ ስራዎች መሰራት አለባቸው። መታረም ያለበት ነገር ካለ ደግሞ መጠቆም መቻል አለባቸው። ላለፈው ስርዓት ለተመረጠው ስርዓት መጠቆም እና ይሄ ትክክል አይደለም እንዲህ። ስለዚህ ፖለቲካ ፓርቲዎች ገዢውንም ጨምረው የትኛውም ቢያልፍ አሁን ከዚህ በኋላ በአሁኑ ምርጫ አልፎ ወደፊት የሚመጣው ፓርቲና ሌሎቹ ተመጋጋቢ ስራዎች እንዳሉ ሊረዱ ሊገነዘቡ እሱ ላይም ፕላን ሊያደርጉ ይገባል። በዛ ልክ ተኪዶ አገርን ማሳደግ ካልቻለ ለምሳሌ አንዱ ሰይ ያለው አንዱ ሰይ የሌለው ምንም አይደለህም ይባል አይነት ነገር መቀረፍ አለበት። እያንዳንዱ ዜጋ ለሀገሩ ሰይ ያለው ለምን ቤቱ ላይ ልጁ ላይ እኮ ነው እየመጣ ያለው ሁሉ ነገርና በዛ ልክ ብናይ ብንደማመጥ ብንመካከር ይሄ በተለይ አሁን ከተወሰነ አመት ወዲህ በጣም ሰልፍሽ ሆኖ ሰው ግለሰብ ተኮር ነው፣ ራስ ተኮር ነው። ራስ ተኮርነትንና አገር ተኮርነትን መለየት ብንችል በዚህ ደግሞ ትልቁን ድርሻ ስለሚወስዱ ነው ፖለቲካ ፓርቲዎች መንግስትንም ጨምረው ማለት ነው። ስለዚህ እዛ ላይ ፎከስ አድርገን ብንሰራ ዘላቂ ነገሮች ላይ ብንሰራ ጎን ለጎን ቢሆን አሁን ጊዜያዊ መፍትሄዎችንም መተው ማለት አይደለም። ጊዜያዊ መፍትሄዎችም እኮ ህይወት አድን ናቸው፣ ይፈልጋሉ። ግን ዘላቂ ነገር ካልተፈለገለት የትም ስለማያደርስ በዛ ልክ ብንሄድ ሁላችንም ኢትዮጵያውያን ግን የሰላም ጉዳይ በሚሆንበት ጊዜ ቅድመ ሁኔታ አይኑረን። ይሄ ቤኔፊት ኦፍ ዳውት ነጮች ሚሉት አለ። ያ ነገር የሚጎዳኝም ቢሆን ለሀገር የሚጠቅም ነው ብዬ ሁሉም ሰው ሰብአዊ ህሊና ስላለው ህሊናዬ ጠቃሚ ነው ብሎ በፈረደበት ነገር ጉዳት ቢኖረው ያንን ነገር መግፋትና ወደ ሰላም ማምጣት ያስፈልጋል። ለሰላም ሁላችንም ዘብ እንቁም ማለት ፈልጋለሁ። ቀጣይ ለትውልድ ምን አይነት ሀገር ነው የምናስረክበው ምን አይነት የሚለውን የተረከብነውን ሀገር ማየት ነው። ያስረከቡን ሰዎች ነገን አሻግረው ባለማየታቸው ነገ ትውልድ ምን ያህል ቁጥር ይሆናል፣ የነገ የሀገራችን ሪሶርስ ምን ያህል ነው፣ ሀገራችን ምን ትምሰል የሚለውን ተልመው ሰጥተውናል። እነሱ ትክክል አይደሉም እያልን ያለ ነው እኛውን። ስለዚህ እኛ ስለ ትውልድ ስናስብ እየኖርን ነው እንግዲህ ለትውልድ የምናስረክበውና የኛንም ኑሮ በማያናጋ መንገድ ለልጆቻችን ወይም ለትውልድ የምናስረክበው ሀገር ለነሱ ደግሞ ምቹ እንድትሆን በዋናነት መደላድሉን መፍጠር ነው እኛ ያለብን። ምክንያቱም በኢኮኖሚም በማህበራዊም በመንፈሳዊም የጠንካራ የሆነች ጠንካራ ሀገር አባቶቻችን አስረክበውናል። ነገር ግን ደግሞ በማወቅ የሚሆን ባለማወቅ ጠላትን አሸንፈን ስናበቃ በውስጥ ደግሞ በራሳችን ችግር ደግሞ እዚህ ውስጥ ገብተናል። ስለዚህ አሁንም ለትውልድ የምናስረክባት ሀገር ምን ይሁን የሚለውን በምናስብ ሰዓት ላይ ትናንትናውንም ስህተት በማረም ትናንት ተሳስተዋል ብለውን በማረም የሚገባንን በመያዝ ትውልድ በጋራ ሀገሬ የሚላትን ሀገር ሰርተን ማስረከብ አለብን ብዬ አስባለሁ። ለዚህ ደግሞ ዋናው መገለጫው ምንድነው? እሱ የዜጋ ክብር፣ ዜጎች አንተ አይገባህም የኔ ነው የሚለውን አቁመን ሁሉም በኩል የሚኖርባትን ሀገር ለማስረከብ በተለያየ መንገድ ለምሳሌ አንዱ ባይተዋር አንዱ ባለቤት የሚሆኑበትን ስርዓት አስወግደን ሁሉም ኢትዮጵያዊ የሚያገባው የሚመለከተው ትውልድ ደግሞ ሌሎች ነገሮች ላይ ፎከስ እንዲያደርግ በዚህ
በመደናቆር ህይወት ውስጥ እንዲቀጥል ሳይሆን ሌላ ነገር ላይ ሌላ ዓለም አቀፋዊ ተወዳዳሪ የሆነ ትውልድ እንዲመጣ ፎከሱ መሆን ያለበት ኢኮኖሚካሊ ላይ እውቀት ላይ ያሉ ነገሮች ላይ ትኩረት አድርጎ እንዲሰራ። እኛ ግን ዛሬ ላይ ሀገራችንን መስራትም ማፍረስም እጃችን ላይ ነው ያለው እና ጠንካራ ሀገር ሆና እንድትቀጥልና ለትውልድ እንድናስረክብ እኛ መስራት ያለብንን ብንሰራ፣ ለምሳሌ ጠንካራ ሀገረ መንግስት መሰረትን ብናደላድል ልጆቻችን ድህነትንና ሌላ ክፍተቶቻችንን መቅረፍ ይችላሉና ሀገር ከሌለ ግን ስለ ገንዘብም ስለ እውቀትም ማሰብ አንችልም። በዚህ በቅርብ ሰዓት ያየናቸው አሉ። የሶሪያን ማየት እንችላለን። እዚሁ ሀገራችን ላይ ሲወራ የነበረው መጥቶ አጠገባችን ያየነው ስለሆነ ሀገር ከሌለ ምንም የትም ስለማንደርስ ሀገራችንን ለትውልድ ለማስረከብ መሰረታዊ ነገሮች ላይ ፎከስ ማድረግ አለብን። ምክንያቱም የሀገር አንድነት ላይ ማጠናከር ያስፈልጋል። የሀገር ሉዓላዊነት ላይ ጠንክረን መስራት አለብን። ስለዚህ እንደ ፖለቲካ ፓርቲ በዝምታው ስላልተጠቀምን ነው ፓርቲ አቋቁመን የመጣ ነው። በዝምታው እያየናት ሀገራችን ወዳልተገባ መንገድ እየሄደ የእርስ በርስ እልቂት ትናንት ዳር ላይ የምናየው ችግር ወደ መሀል እየመጣ ሲመጣ ይሄን ነገር ማቆም አለብን፣ ለሰላሙ የራሳችን አበርክቶ መወጣት አለብን በሚል ከዝምታ ወደ ፓርቲ አቋቁመን መምጣት ችለናል። ስለዚህ ከዚህ አንጻር እኛ ጠንካራ አቋማችን በሀገር ሉዓላዊነት ላይ የማይደራደር እንዲሁም ደግሞ የቀጥለው ትውልድ ስራው መሆን ያለበት ይሄ አይደለም ብለን ነው የምናስበው። እኛ በገዛ እጃችን አበላሽን እንጂ ዛሬ የምናወራው ወሬ ማውራት አልነበረብንም። ከእድሜያችን ከሀገራችን እድሜ ከከፈልነው ዋጋ አባቶች ከከፈሉት ዋጋ አንጻር የኛ ስራ መሆን ያለበት ሌላ ሌቭል ላይ ነበረ። ስለዚህ ለትውልድ ጠንካራ ሉዓላዊነቱ የጠበቀች ሰላሟ የጠበቀ ሀገር ለማስረከብ የበኩላችን አስተዋጽኦ እናደርጋለን። መልካም። እንግዲህ የዚህ ሳምንት የጋራ ሀገር ፕሮግራማችን ሰላምን ማስፈንና የጋራ ሀገር ግንባታ በሚል ላይ ትኩረቱን አድርጎ የተለያዩ የውይይት ሀሳቦችን አንስተናል። ዶክተር አወቀ አጥናፎ በሰላም ሚኒስቴር የሰላም ግንባታ ዋና ስራ አስፈጻሚ፣ ዶክተር ራሄል ባፌ የኢትዮጵያ ሶሻል ዲሞክራት ፓርቲ ኢሶዴፓ ሰብሳቢ ናቸው። እንዲሁም ደግሞ አቶ ኤርሚያስ ተገኔ የአማራ ብሔራዊ ንቅናቄ ወይም አብን አመራር ናቸው። ቆይታ ያደረጉት አብረውኝ እንግዶቹ ናችሁ። ስለመጣችሁና ሰዓታችሁን ስለሰጣችሁኝ ደግሞ ከልብ አመሰግናለሁ። ክቡራን ተመልካቾቻችን ውይይቱን እየመራሁ ደግሞ ሄርሜላ ፍቃዳ አብሬያችሁ ቆየው። ሳምንት ደግሞ በሌላ ርዕሰ ጉዳይ ከእናንተ ጋር ቆይታ የምናደርግ ነው የሚሆነው። ለዛሬው ግን ሰላም ለሁላችን፣ ሰላም ለሀገራችን እያለን ፕሮግራማችን እናጠቃልላለን። መልካም ጊዜ